ዛሬ ኪዳነ ምሕረት ናት አይደለ? አይደለችም? አዎ ናት አትሉም እንዴ? አዎ ዛሬ ኪዳነ ምሕረት ናት። እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማረልኝ አለች። በእውነት እመቤታችን የሰጠን አምላክ የተመሰገነ ይሁን። በስሜ ያዘነውን ያረጋጋ ማለት አይዞ ማርያምን ያህል እናት እያለች ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? ፈጣሪ ይመስገን ነው እንጂ ሌላ ምን እንላለን? ይርበናል ብለን አናዝን? ልጇን አብልታን የለምን? ስደተኞችን ብለን አናዝን? ርስት ከፍታልን የለምን? ተረገምን ብለን አናዝን? በረከትን ሰጥታን የለምን? እንሞታለን ብለን አንፈራ? ትንሣኤን ወልዳልን የለምን? ግድያን አንፈራ? ሕይወትን ወልዳልን የለምን? ሕመምን አንፈራው? ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? እመቤታችን የሰጠን አምላክ የተመሰገነ ይሁን።